እባክሽ ቃል ንቂ። ብሰርብኝና ብጮህብኝ ይሻለኛል። እባክሽ ዝም አትበይ ቃል ንቂ። ከሰው አልተፈጠርክም እንዴ? ልብ የለህም? ሰይጣን የሚቀናብህ አውሬ ነህ። እንዴት እንደዚህ ታደርጋለህ? ምን አደረገች? ቆይ እትዬ መጣሽ? በጣም ነው ደስ ያለኝ። ከዚህ ስራሽን ያልሰማው እንዳይመስልሽ። ምን ሆነሽ ነው እትዬ? ከጠፋው ደግሞ ይቅርታ አድርጊልኝ። ከእግሬ ላይ ተነሽ። እኔ ባንቺ የምነካሱ አይደለሁም። አቅምሽን እወቂ እሺ። እሷ የለችም ብለሽ ከጎረምሳ ጋር ስትባልጊ እንደነበር ያልሰማው መሰለሽ? ኧረ እባክሽን እትዬ። ጭራሽ ቤቴ ወንድ ይዘሽ ትገቢያለሽ? ጭራሽ ሳሎን ድረስ ይዘሽ ትመጫለሽ? ተዋርደሽ ታዋርጅናለሽ አይደለ? ልጄን ደግሞ እንዴት ነው የምትናገራት? እኔ ጮሃለሁ። ምን ልትሆን ነው? ምን ልታደርጊ ነው? ሰላም አገግማ ወደ ቤት ተመለሰች። በኃይሉ ገነትን በድጋሚ ያገታት። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው አደራን ድራማ ይዤላችሁ መጥቻለሁ። እንደምትወዱትም ተስፋ አድርጋለሁ። ተወደዳችሁት ቪዲዮን ሼር፣ ላይክ እያረጋችሁ አበረታቶች ስል በአክብሮት እጠይቃለሁ። ባለፈው እንዳየነው እንግዲህ በኃይሉ ቃልን አንቺ ሰላም የብሌን እናት እንደሆነች ለገነት ነግረሻታል በሚል በውሃ ውስጥ እየደፈቃትም ነበረ። በዚሁም አጋጣሚ ዛሬ ላይ ቃል በውሃ ውስጥ ቀርታለች። በጣምም ይደነግጣሉ። ሳሚ አለቃ እሱ አይደለችም የተናገረችው አቁምም ብሎት ነበረ ቃል እያለም ይነግረዋል። ነገር ግን ነቶሎም አላያትም። በስተመጨረሻ መለስ ሲል ቃል በውሃ ውስጥ ተደፍቃ ቀርታለች። በጣም ይደነግጥና ቃል ብለው ያነሷታል። ሲያነሷትም በጣም እሷም ነፍስ ሆናም ነበረ። በዚሁም አጋጣሚ ቃል እያሉ ሲጠሩ ብሌን ሰምታ ትመጣለች። እባክሽ ቃል አትሙቺ፣ እንደዚሁ ብትሰድብኝ ይሻላል እያለች እንግዲህ እሷን መልካምነቷን እየገለጸችላትም ይገኛል። በኃይሉም በጣም ደንግጦ ምነው በቀረብኝ፣ ምነው ባላደረግኩትኝ ቃል እያለ ሲል ብሌን ትሰማዋለች። ብሌንም በጣም ተናዳ አንተ ነክ እንዴ እንደዚህ ያደረግከው? አንተ ግን ምን አይነት ክፉ ሰው ነክ? አንተ ሰይጣን የሚቀናብክ እያለችም እየተሳደበች ነበር አንገቱን ይዛ። በዚሁም አጋጣሚ ሳሚ ቃል እያለም እንግዲህ ደረቷን ይዞላት ባለበት ሰዓት ትነቃለች። ስትነቃም ድምጿን ስትሰማ እንደነቃች ስታውቅ ብሌን ወዲያውኑ በደስታ ተመልሳ ቃል ነቃሽ? በጣም ደንግጬ ነበር፣ ልትሞች ነው ብዬ ደንግጬ ነበር ብላም ትላለች። በኃይሉም እንግዲህ ቃል በጣም ይቅርታም ብሎ ይላታል። ዝም በል እባክህ፣ ምን ነበር ያልከኝ? አንቺ ነሽ ለገነት የነገርሻት ነበር ያልከኝ ብላም ትለዋለች። በጣምም ይደነግጣል። ነገሩ ተሸፋፍኖ እንዲቀርለትም ነበር የፈለገው። ብሌንም በጣም ተናዳ ምንድን ነው ከገነት ምንድን ነው ከእሷ ጋር የሚያገናኛችሁ ነገር? ዛሬም አልተዋችሁንም? ተውን እንጂ ከእናቴ ጋር የሚያገናኛችሁ ነገርስ ምንድን ነው? በማለት ስሜታዊ ሆናም ትጠይቃችኋለች። በኃይሉም ልትነግራት ነው በማለት በጣም ይደነግጣል። ዝም ይላል። ታይ ዝም በይም ብሎም ይላል። መቼም አልልም፣ ዝም አልልም ብላም ትላለች ቃል። በዚሁም አጋጣሚ ብሌን ምንድን ነው ንገሪኝ፣ ምንድን ነው ከእናቴ ጋር ያላችሁ ነገር? ለምን አትተውንም? ምንድን ነው እናቴ ምን አደረጋችኋት? ብላም ደጋግማ ትጠይቃችኋለች። በዚሁም አጋጣሚ ቃል ነገሩን ቀይራ አይ በጣም ይቅርታ ብሌን፣ ከዚህ ፊትም ለምን አልነገርኳትም ብዬ በጣም እየተጸጸትኩኝ ነው። ሰላም ያንቺ እናት አልማዝ ያንቺ እናት እንዳልሆነች ልንነግርሽ ፈልጌ ነው ብላም ትላታለች። ነገር ግን ብሌን አልደነገጠችም ነበር። ምን ነው እንደ ቀልድ ያልሽው አልደነገጥሽም ብላም ትላታለች። አውቃለሁ ሰላሜን አልማዝ የኔ እናት እንዳልሆነች አውቃለሁ፣ ግን አንቺ ውሸትሽን ነው አስመሳይ። ለማንኛውም እንኳንም ተረፍሽ ብላም ትላታለች። በዚሁም አጋጣሚ ሳሚና በኃይሉ ቢሯቸው ውስጥ ቁጭ ብለው ቃል ትደውላለች። ቃልም ደውላ እንግዲህ በኃይሉን ከእነሱ መሀል ማስወጣት እንዳለባቸውና ሳሚና ቃል አብረው መስራት እንዳለብን የሚል ውሳኔም ትወስናለች።
ትደውልለትም እና ታወራለች። እሺ አሁን ወጥተክ መገናኘት አለብን በማለትም ይቀጣጠራሉ። እሺ በቃ አሁን አለቃ አጠገቤ ነው ከፈቀደልኝ እወጣለሁ ብሎም ይላታል። ቃል በጣም ትደነግጣለች። አጠገብክ ነው? እየሰማ ነው? ምን አይነት ሰው ነክ? በማለት በጣም ስሜታዊ ሆናም ደንግጣም ነበረ። ሳሚም እንግዲህ ስልኩን ዘግቶ ማን ነው ብሎ የሚጠይቀዋል በኃይሉ። አይ ጓደኛዬ ነው በማለት ይሸፋፍናል። ነገር ግን በኃይሉ በጣም ተጠራጥሮ ነበረ። ቃል እንደሆነች ጠርጥሮም ነበረ። ሳሚም ለቃል እንግዲህ ለማንኛውም ውጭና እንገናኝ በማለት ይሄዳል። እሷም ትወጣለች። ይገናኛሉ። እየተመካከሩም ነበረ። አንቺ አንድ ነገር እንድትረጅኝ እፈልጋለሁ። ሁሉን ነገር እተባበርሻለሁ፣ እናደርገዋለን። በኃይሉንም አልወደውም። ነገር ግን ከመሀላችን አስወጥተን እኔና አንተ ከሰላም የምናገኘውንም ነገር መከፋፈል አለብን በማለትም ይወስናሉ። እሺ እሱን አምንሻለሁ፣ አደርገዋለሁ። ነገር ግን አንቺም አንድ ነገር ልታግዥኝ ይፈልጋለሁ ብሎም ይላታል። ምንድን ነው አንተን ማግዝክ ብላም ትለዋለች። ብሌንን ከዛ ከዳግም እጅ አስወጥተሽ ወደ እኔ ለእኔ እንድታደርጊ እፈልጋለሁ፣ እሱን እርጅኝ በማለት ይመካከራሉ። እሱንም ይወስናሉ። እሺ ችግር የለም ብላ እሷም እንግዲህ ቃልም ብሌንንና ሰላምን ማጣላት እንዳለባት ትወስናለች። በስተመጨረሻም እንግዲህ ሀሳቧን አሳክተዋለች ማለት ነው። ብሌን በጣም ደስተኛ ሆነ። ዛሬ እትዬ ትመጣለች በማለት ምግብ ሰርታ ጠረጴዛው ሞልታ በደስታ እየጠበቀች ነበር። ነገር ግን የጠበቀችው ነገር አልሆነም። ወይዘሮ ሰላምም ወይዘሮ ገነትም አገግማ ተመልሳም ነበረ። በዚሁም አጋጣሚ ብሌን በጣም ደስተኛ ሆና እትዬ መጣሽ ብላ ተደስታ ወደ እሷ ትሄዳለች። ነገር ግን ሰላም በጣም በነገር ስለሞሏት ሂጂ እባክሽ አትጠጊኝ በማለት በጣም በማንቋሸሽ ስሜታዊ ሆናም ስታወራቸውም ነበረ። ገነትም እኔ ለብሌን ሰላም እናቷ መሆኗን እነግራታለሁ በማለትም ሄዳም ነበር። ነገር ግን የገነት ጎረቤት በፍጹም አታድርጊው፣ እናቷ ላትሆን ትችላለች። ምክንያቱም ከዚህ ፊት ልቧን ሰብራችኋታል፣ አሁንም ሁለተኛ ልቧን ትሰብሯታላችሁ በማለትም ስትላት በፍጹም አንቺማ እንዲህ ልታከላከኝ አትችይም፣ እነግራታለሁ ብላ መሄዳም ነበረ። ቀጥታም እንግዲህ እሷ ስትሄድ ለበኃይሉ ደውላ ልታቃጥር ነበር። ይቺ አቃጣሪ ማለት ነው። ስልኩን አላነሳላትም። እንግዲህ እዛው ቆመው እንዳሉም ነበር እነ ሰላም የመጡት። በዚሁም አጋጣሚ እያረግሽ ያለውን ነገር ሁሉንም አውቃለሁ፣ ሰምቻለሁ። ወይዘሮ ሰላም፣ ወይዘሮ ገነት አንቺን ብትሆኝ ኖሮ እኔ የቀጠርኩት ልሽን ነው እንጂ ቤተሰቡን ሙሉ አልቀጠርኩም። ሁለተኛ እዚህ ቤት ላይሽ አልፈልግም። ሁለተኛ እዚህ ቤት እንዳትመጪ ውጭልኝ ብላም ትላታለች። ብሌንንም በጣም አንቋሻ እንግዲህ አንቺም ተፈለግሽ መውጣት ትችያለሽ፣ ምነው እትዬ ክፉ ነገር አትናገሪ በማለትም ትላታለች። ዝም በይ እባክሽን ይቅርታ ብላም ጠየቀቻት። ነገር ግን አትንኪኝ፣ የሚመጥንሽን ቦታ ወቂ በማለትም በጣም አንቋሻም ስትሰድባትም ነበረ። ብሌንም በጣም ተናዳ ስሜታዊ ሆና እንግዲህ በረንዳ ላይ ወጥታም ነበረ። ነገር ግን ተከታትላት ወጥታ ደግሞ እዚህ ቤቴ ባለው ጎረምሳ ስትባልጊም ነበረ እያለቻት በነገር የተነገራትን ሁሉ እያንዳንዱን ነገር ስታወራትም ነበረ። ለምንድን ነው ምግብ ያልሰራሽው? የለችም ብለሽ ነው አደል ምግብ ያልሰራሽው? ልጄንስ እንደዚህ የምታደርጊያት ብላ ብቻ አንዳንድ ነገሮችን ስታንቋሽሻትም ነበር። ብሌንም በጣም ስሜታዊ ሆና ሰላም ስትናገራት የነበረውን ነገር እፊቷ እየመጣ ተቀይማም ስታለቅስም ነበረ። ዳግምና ብሌን እንግዲህ አንድ ላይ እስቲ ደስታችንን እንግለጽ በማለት እኔም እንቅልፍ እምቢ አለኝ በማለት ተጠራርተው ጨረቃ ላይ ቁጭ ብለው አንዳንድ ግጥም ስለ ፍቅሩ የሚገልጽ ግጥም እያነበበላትም ነበረ። እሷም ደስተኛ ሆናለች። ነገር ግን ሳሚና ቃል ብሌንና ዳጊን ለመለያየት እየወሰኑ ነው። የገነት ጎረቤትም እንግዲህ ተላላኪ ሆናም ተገኝታለች። በዚሁም አጋጣሚ ገነት በጣም ስሜታዊ ሆና ተናዳ ወደ ቤቷም ተመልሳም ነበረ። ወደ ቤቷ በተመለሰችበት ሰዓት የገነት ጎረቤት ደውላ ሰላም
ገነት ወደ ሰላም ቤት እየመጣች ነው፣ ለብሌን ሰላም እናቷ እንደሆነች ልትነግራት ነው ብላ መልሳ ትነግረዋለች። ስልክ ያነሳላታል። በዚሁም አጋጣሚ በኃይሉ ቀጥታ ወደ ገነት ቤትም ነበር የሄደው። ገነት ቤት ሄዶ ሽጉጥ ይዞም ሲያስፈራራትም ነበረ። አንቺ አሮጊት እኔ ነኝ ሲጥ አድርጌ የምገልሽ። ለምንድን ነው አርፈሽ የማትቀመጪው? ለምንድን ነው ነገር የምታመላለሽው? ምንድን ነው የሚያንጦለጥሉሽ? እያለም ሲያስፈራራትም ነበረ። እባክህ ተወኝ፣ አትግደለኝ፣ ምን አደረግኩኝ? ምን አደረግን? እያለችም ስትለምነውም ነበረ። ነገር ግን በዚሁም አጋጣሚ ሴት ነች። በሴት አቅሟ እንግዲህ ሽጉጥ ጭንቅላቷ ላይ ደቅኖ አሁን እገልሻለሁ፣ ሲጥ አረግሻለሁ እያለም ሲያስፈራራት በነበረበት ሰዓት ሁለት ሰዎች እንግዲህ ተልከው ከመንግስት አካል ተልከው መጥተዋል። በር ያንኳኳሉ። በጣም ይደነግጣል። የያዘውን ሽጉጥ ከተራስጌ ውስጥ አድርጎ እንዳትናገሪ በማለት ቀጥታ በሩን ይከፍታል። በሩንም ሲከፍት ወይዘሮ አቶ በኃይሉ ከመንግስት አካል የተላክ ነው፣ በወንጀል ስራ ስለተጠረጠሩ የክስ ወረቀት መጥቶበታል። ስለዚህ ወደ ፍርድ ቤት እንሂድ፣ ወደ ፖሊስ ጣቢያ እንሂድ፣ እጅ ስጡ፣ መልስ ስጡ በማለት ይህን ያህል መልእክት መጥቶበታል ማለት ነው። በኃይሉም በጣም ደንግጧል። ውድ ቤተሰቦቼ ቀጣዩ ምን ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። ባይ ባይ።